ሰላም ቤተሰብ እንዴት ናችሁ? ኤስፒኤስኤስ ፉል ቱቶሪያል ፓርት 3 ዛሬ እናያለን ማለት ነው። ፓርት 1 ጋር ኤስፒኤስኤስ ሶፍትዌርን ከጎግል እንዴት ማውረድና እንዲሁም ደግሞ ወደ ዲስክቶፕ ወይም ደግሞ ላፕቶፕ እንዴት ኢንስታል ማድረግ እንደምንችል አይተናል። ፓርት 2 ጋር ደግሞ ኤስፒኤስኤስ ወደ ኤስፒኤስኤስ ዳታ እንዴት ማስገባት እንችላለን፣ ቫሪያብል እንዴት ኮድ ማድረግ እንችላለን፣ ሌብል ማድረግ፣ ቫሪያብል ኔም መስጠት እንዲሁም ደግሞ ቫልዩ እና ሜዠር ማድረግ እንዴት እንደምንችል ስቴፕ ባይ ስቴፕ አይተናል ማለት ነው። ስለዚህ በዛሬው ቪዲዮ ወይም ደግሞ በዚህ በፓርት 3 ያስገባነውን ዳታ ድግግሞሽ አለው ያ ማለት ዱፕሊኬት ነው ወይስ ደግሞ አይደለም፣ ሚሲንግ ቫልዩ አለ ወይስ የለውም፣ ፕላስ ደግሞ አውትላየሮችን እንዴት አይደንቲፋይ እና ሚሲንግ ቫልዩ ዱፕሊኬሽን እና አውትላየሮችን እንዴት ማኔጅ ማድረግ እንደምንችል ስቴፕ ባይ ስቴፕ እናያለን ማለት ነው። ስለዚህ ወደ መጀመሪያው ስንሄድ የመጀመሪያው የሚሆነው ዱፕሊኬሽን ነው። ዱፕሊኬት ማለት አንድን አይዲ ወይም ደግሞ አንድን ሰው አንድን ኢንዲቪጁዋል በተደጋጋሚ ሜዠር ማድረግ ወይም ደግሞ ዳታውን ወደዚህ ማስገባት መቻል ማለት ነው። ስለዚህ እነዚህ በአናላይሳችን ጋር ኢፌክት ስለሚፈጥሩ መጀመሪያ ዳታችንን ማኔጅ ማድረግ ያስፈልጋል። ዱፕሊኬሽን መኖር አለ መኖሩን ቼክ አድርገን ዱፕሊኬት ካለ ኬዙን ማስወጣት ያስፈልጋል ማለት ነው። ስለዚህ ይሄንን ዱፕሊኬሽን እንዴት አይደንቲፋይ ማድረግ እንደምንችል ለማየት ዳታ ጋር ኤስፒኤስኤስ ዳታችንን ልክ በዚህ ወይ ከከፈትን በኋላ ዳታ ጋር እንሄዳለን። ዳታ ጋር ምን ይላል? አይደንቲፋይ ዱፕሊኬት ኬዝስ። እዚህ ጋር አይደንቲፋይ ዱፕሊኬት ኬዝስ የሚለውን ምን እንላለን? እንመርጣለን ማለት ነው። ስለዚህ የኔ አይዲ ይሄ ስለሆነ አይዲን ዲፋይን ማቺንግ ኬዝ ባይ የሚለውን መርጥና ኦኬ እንለዋለን። ስለዚህ ኦኬ ስንለው አጠቃላይ 75 ኢንዲቪጁዋል አለ። እዚህ ጋር ነው ኢንዲኬተር ኦፍ ኢች ላስት ማቺንግ ኬዝ አስ ፕራይመሪ የሚለውን ስናይ ዱፕሊኬት ኬዝ 5 አሉ፣ 5 ዱፕሊኬት ኬዝ አሉ። ስለዚህ ካሉት ከሰባዎቹ ውስጥ 5ቱ ምንድናቸው? ዱፕሊኬት የተደጋገሙ ናቸው። ስለዚህ እነዚህ 5 የተደጋገሙ ኬዞቹን መጀመሪያ ምን ማድረግ አለብን? ሪሙቭ ማድረግ አለብን፣ ወደ አናላይዝ ከመሄዳችን በፊት ማለት ነው። ስለዚህ እነዚህን ሪሙቭ ለማድረግ ወደ ዳታችን እንመለስና አይዲያችንን ይሄን አይዲ አሴንዲንግ ኦር ዲሴንዲንግ ኦርደር ማስቀመጥ አለብን። አሴንዲንግ ማለት ከትልቅ ወደ ትንሽ ወይም ከትንሽ ወደ ትልቅ ለማስቀመጥ ይሄንን እንመርጣለን። ዴን ራይት ክሊክ አድርገን ሶርት አሴንዲንግ ወይም ደግሞ ሶርት ዲሴንዲንግ ኦርደር እንለዋለን ማለት ነው። ምሳሌ እኔ አሴንዲንግ ፈለኩና አሴንዲንግ አደረኩት። ስለዚህ እዚህ ጋር ብናይ 100 ብሎ 1003 እና 1003 እቺ ተደጋግማለች ማለት ነው። አያችሁ ቫሉ ላንድስኬፒንግ ይላል $69000 ኮምፎርታብል ተመሳሳይ ነው። ተመሳሳይ ኢንዲቪጁዋል እዚህ ዱፕሊኬት ስላለ እቺን አንዷን እናስቀርና አንዷን ብቻ እንመርጣለን። ያ ማለት እቺን ብለካት መረጥኳት ማለት ነው። ራይት ክሊክ አድርገን ክሊር እናደርገዋለን። ክሊር አሁን ስንታለን? 1003 ምትል አንድ ኬዝ ብቻ ናት ያለችን። አንደኛዋን አስወገድናት ማለት ነው። እሺ ወደ ሌላው እንሄድ። ሌላ ጋርም ስንሄድ መኖር አለ መኖሩን 1010 ይላል እናያለን። እዚህ ጋር መሆን የተደጋገመ አለ ማለት ነው። እዚህ ጋር 12 እና 13ኞች የተደጋገሙ ናቸው፣ ዱፕሊኬት ናቸው፣ ዱፕሊኬሽን አለ ማለት ነው። ስለዚህ አሁንም ልክ እንደቀደሙ እቺን ወስድና ራይት ክሊክ አድርጌ ምን አደርጋታለሁ? ክሊር አደርጋታለሁ ማለት ነው። ክሊር ሳደርጋት እቺ ብቻ ቀረች። ስለዚህ እንደዚህ ያደረግን አይደንቲፋይ እናደርግና ሌሎቹንም ማለት ነው ሌሎቹ ሪፒቲሽን ያላቸው አሁን እዚህ ጋርም አለ 15 እና 16። ስለዚህ ይሄንንም አንዱን ስለሆነ የሚያስፈልገን ይሄንንም ክሊር አደርገዋለሁ። 3 አደረግን ማለት ነው። 3ቱን ሙሉ ሪሙቭ አደረግን። እዚህ ጋርም አሁንም 10 16 እና 10 16 የሚል ሌላም አለ። ስለዚህ ይሄንንም ክሊር እናደርገዋለን። ሌሎቹንም የቀራችሁ ካለ ቼክ እናደርጋለን ማለት ነው። ቼክ እናደርጋለን ሪፒቲሽን እንዳይኖር ወይም ደግሞ ዱፕሊኬሽን እንዳይኖር ቼክ አደረግን። ከጨረስን በኋላ ፋይል ጋር ገብተን ምን እናደርጋታለን? ሴቭ አደረግናት ማለት ነው። ይሄ ዱፕሊኬሽንን አሁን ምን አደረግን? አይደንቲፋይ ኤንድ ዲሌት አደረግን ወይም ደግሞ የዱፕሊኬሽን ኬዝ አስወገድን ማለት ነው። ሁለተኛው ሚሲንግ ቫልዩ ነው። ሚሲንግ ቫልዩ ማለት
አንድ ኩዌሽነር ሙሉ ለሙሉ ላይሞላ ይችላል። ስለዚህ የቀሩ ቫሪያብሎች ቢኖሩ እነሱን ኢንፑት ለማድረግ ወይም ደግሞ ሚሲንግ ቫልዩ መኖር አለመኖሩን ቼክ ማድረግ አለብን። ዴን ቼክ ካደረግን በኋላ ምን እናደርጋለን? እነሱንም ማኔጅ እናደርጋለን ማለት ነው። እዚህ ጋር አሁን ቼክ ለማድረግ ማለት ነው ሚሲንግ ቫልዩ አለ ወይስ ደግሞ የለም የሚለውን ቼክ ለማድረግ ምን እናደርጋለን? አናላይዝ ጋር እንገባና አናላይዝ ጋር ምን አለ? ዲስክሪፕቲቭ አለ። ዲስክሪፕቲቭ ስታቲስቲክስ ጋር ፍሪኩዌንሲ አለ። ስለዚህ ፍሪኩዌንሲ ጋር የሚያስፈልጉንን ቫሪያብሎች ወይም ደግሞ ቫሪያብሎቻችንን ምን እናደርጋለን? ሽፍት እናደርጋለን ወደዚህ ማለት ነው። ዜን ኦኬ ማለት ነው። ስለዚህ ይሄን ኦኬ ብለው ሚሲንግ ቫልዩ ያመጣልኛል። ያለን በሙሉ እያንዳንዱን ነው የሚያመጣልን። የመጀመሪያውን ብናይ የመጀመሪያው ቫሪያብል ማለት ነው እዚህ ጋር ስታቲስቲክስ የሚላል። ስለዚህ ቫሊድ ኢንካም ፋይናንሻል እዚህ ጋር ሚሲንግ ቫልዩ አለ። እንዲሁም ደግሞ ማን አለ? ቫሊድ አለ። ቫሊድ ማለት ሚሲንግ ቫልዩ የሌለው ማለት ነው። ምሳሌ ጆብ 72 ነው ያለው፣ ሚሲንግ ቫልዩ 0 ይላል፣ የለውም። ኢንካም ጋር 65 ቫሊድ አለ ግን 7 ሚሲንግ ቫልዩ አለ። ፋይናንሻል ኮምፎርት ጋር የለም። ኤጅ ጋር 7 አለ። ኢሞሽናል ሌብል የለም። ሪሌሽንሺፕ የለም። ጀንደር ጋር 3 አለ። ማርሶ ከዚህ የምንረዳው ምንድነው? ሚሲንግ ቫልዩ ያለባቸው ቫሪያብሎች ኢንካም፣ ኤጅ ኦፍ ሪስፖንደንት እና ጀንደር ናቸው። ስለዚህ ወደ አናላይዝ ከመሄዳችን በፊት እነዚህ ሚሲንግ ቫልዩዎች ማኔጅ ማድረግ ያስፈልጋል ማለት ነው። እንዴት ማኔጅ እናደርጋቸዋለን ለሚለው የተለያዩ መንገዶች አሉ። ሚሲንግ ቫልዩን ማኔጅ ለማድረግ የምንጠቀማቸው ማለት ነው። የመጀመሪያው ሚን ሚዲያን ሞድን ከነዚህ አንዱን ሪፕሌስ ማድረግ ነው። በጣም አድቫንስድ የተባለው ግን መልቲፕል ኢምፑቴሽን መጠቀም ማለት ነው። መልቲፕል ኢምፑቴሽን መጠቀም። ስለዚህ እስኪ ሁሉንም እናያቸውና የመጀመሪያው ሚን ሚዲያን ሞድን መተካት ነው። እሱን ለማድረግ ትራንስፎርም ጋር እንሄድና ከዛ እዚህ ጋር ምን አለ? ሪፕሌስ ሚሲንግ ቫልዩስ የሚለውን ክሊክ እናደርጋለን ማለት ነው። እዚህ ጋር አሁን የኛ ማን ነው? ኢንካም፣ ኤጅ እና ሚሲንግ ቫልዩ ያለባቸው ማለት ነው ጀንደር ናቸው። ስለዚህ እነዚህን ምን ማድረግ አለብን? ምንድነው መተካት የምትፈልጉት ነው የሚለን። መተካት የምትፈልጉት ከዚህ ውስጥ ምንድነው ነው የሚለን። ሲሪየስ ሚን ሊሆን ይችላል። ኒርባይ ፖይንትስ አጠገብ ላይ ያለውን ሚንን፣ ሚዲያን ፎር ኒርባይ አጠገብ ያለውን ሚዲያን፣ ሊነር ኢንተርፖሌሽን ምናምን እያለ ይሄዳል። ሊነር ትሬንድ አት ፖይንትስ እያለ እዚህ የተለያዩ ቢኖሩም ሞሮቨር ግን ሪፕሌስ የሚደረገው ማን ነው? ሲሪየስ ሚን ነው። ሲሪየስ ሚንን ክሊክ አድርገን ምን ማድረግ ነው? ኦኬ ማለት ነው። ስለዚህ አሁን ይሄ ምን አደረገልን? ኢንካም 7 መልቲፕል ኢምፑቴሽን ምንድነው? ሚሲንግ ቫልዩዎች ኢንፑት ተደርገዋል። በማን? በኢንካም ሚን። ፕላስ ደግሞ ኤጅ ምን አደረጉ? በኤጅ ሚን በሲሪየሱ ማለት ነው 7ቶቹ ሪፕሌስ ተደርገዋል። ፕላስ ደግሞ ጀንደር 3 ሚሲንግ ቫልዩዎች ምን ተደርገዋል? ሪፕሌስ ተደርገዋል ማለት ነው። አድቫንስድ የተባለው ምንድነው? መልቲፕል ኢምፑቴሽን መጠቀም ነው። ይሄ መልቲፕል ኢምፑቴሽን ለመጠቀም አናላይዝ ጋር እንገባለን። ይሄ በጣም አድቫንስድ ነው። አናላይዝ ጋር እንገባና መልቲፕል ኢምፑቴሽን የሚላል ራሱ ጋር። ስለዚህ መልቲፕል ኢምፑቴሽን የምትለው ጋር ኢንፑት ሚሲንግ ዳታ ቫልዩስ የምትለው እንነካለን። እዚህ ጋር ቫሪያብሎቻችንን እንመርጣለን ልክ ቅድም እንዳደረግነው ማለት ነው። ኢንካም፣ ኤጅ እና ጀንደር ናቸው። እነዚህን ምን እንዲያደርግልን ነው የምንፈልግ? ሚሲንግ ቫልዩዎቹን ምን እንዲያደርግልን? ሪፕሌስ እንዲያደርግልን ማለት ነው። ስለዚህ እዚህ ጋር ዳታ ነው የፈለጋችሁትን ስጡ ነው የሚለን። ሌላ ዳታ ስለሆነ የሚሰጠን ዳታ ኢንፑትድ ልበለው። ኢንፑትድ። ስለዚህ እንደዚህ አድርገን ኦኬ ማለት ነው የሚጠበቅብን ማለት ነው። ይሄ መልቲፕል ኢምፑቴሽንን የተጠቀመበት ነው ማለት ነው። ስለዚህ እንደዚህ አድርገን ሚሲንግ ቫልዩዎችን ምን ማድረግ እንችላለን? ሌላ ዳታ ነው የሚሰጠን። ይሄ መልቲፕል ኢምፑቴሽን ስንጠቀም የሌላ ዳታ ኔም ሰጥቶ ልክ ኢንፑት ያደረጋቸውን ፖይንቶች እዚህ ጋር ያስቀምጣል። አያችሁ? እዚህ አሁን ኢንፑት አድርጓል። ኔጌቲቭ
50 ምናምን የሚለው እዚህ ጋር ኢንፑት አድርጓል እዚህ ኢንፑት አድርጓል ሶ ኢምፑቴሽን መልቲፕል ኢምፑቴሽን ተጠቅሞ እዚህ ቢጫ የመሳሰሉት በመልቲፕል ኢምፑቴሽን ኢንፑት የተደረጉ ሚሲንግ ቫልዩዎች ናቸው ማለት ነው ይሄ ሚሲንግ ቫልዩ ነው ወደ ላስት ስንሄድ አውትላየርስ ናቸው አውትላየርስ የሚባሉት ምንድናቸው እነዚህ አንዩዥዋል የሆኑ በጣም የወጡ ቫልዩዎች ማለት ነው ብዛት የት ነው የሚገኙት ኮንቲኒዩስ የሆኑ ዳታዎች ኑሜሪክ የሆኑ ዳታዎች ጋር ነው ስለዚህ እዚህ ጋር እነሱን አውትላየርስ አይደንቲፋይ የምናደርገው ቦክስ ፕሎትን በመጠቀም ነው በፕሎት ነው ስለዚህ ቦክስ ፕሎትን በመጠቀም አውትላየር አለ ወይስ ደግሞ የለም የሚለውን ቼክ እናደርጋለን ማለት ነው ይሄን የምናደርገው ግን ለኑሜሪካል ቫልዩዎች ናቸው በቁጥር ለሚገለጹ ቫሪያብሎች ማለት ነው ሶ እነሱን ለማድረግ ግራፍ ጋር እንሄድና ከዛ ሌጋሲ ፕሎት ጋር ቦክስ ፕሎት የሚላለ እሱን ቦክስ ፕሎት ክሊክ እናደርጋለን ሶ እኛ ምን ፈልገው ሲምፕል ነው ዲፋይን እንለዋለን ኤክስ ጋር ማላድርግ ዋይ ጋር ማላድርግ እኛ አሁን ኮንቲኒዩስ የሆኑ ቫሪያብሎችን ስለሆነ የምንፈልገው ኮንቲኒዩስ የሆነ ቫሪያብል ነው የምንፈልግ ማለት ነው ማችንን አኮርዲንግ ቱ ጀንደር ብንፈልግ በጀንደር ማለት ነው አለ ወይስ የለም የሚለውን ማለት ነው አውትላየር አለ የለም የሚለውን ለማወቅ ዴን የሚመጣልን የትኛው ነው ይሄ ነው ማለት ነው አሁን የጀንደር የሜል ማለት ነው በጣም የወጣ ምን አለ ፖይንቶች አሉ እዚህ ጋር 15ኛው 51ኛው 63ኛው እና 21ኛው ቫልዩ አውትላየር ናቸው ምክንያቱም ይሄ ሚኒመም ቫልዩ ነው እዚህ ጋር የቦክስ ፕሎት የሚያሳየን እቺ ሚኒመም ቫልዩ ነች እቺ ፈርስት ኳርታይል ነች እቺ ደግሞ መሃል ላይ ያለችው መስመር ሰከንድ ኳርታይል ወይም ደግሞ ሚዲያን ነች እዚህ ጋር ሰርድ ኳርታይል አለ ይሄ ደግሞ ማክሲመም ቫልዩ ነው ስለዚህ ቫልዩዎች ሁሌም በሚኒመም እና በማክሲመም ቫልዩ መካከል መሆን አለባቸው በዚህና በዚህ ማለት ነው እዚህ ጋር ግን ስናየው ምንድነው በጣም የወጡ ፖይንቶች አሉ ስለዚህ ሜል ጋር ምን አለ አውትላየር አለ ማለት ነው ጀንደር ሜል ጋር አውትላየር አለ ሌላ ብንፈልግ ደግሞ እዚሁ ጋር የፊሜልን ማየት እንችላለን የኤጅን ማየት እንችላለን እዚህ ቦክስ ፕሎት አለ ስለዚህ እዚህ ሲምፕል እንበለውና እዚህ ጀንደር የጀንደር ምንድነው ኢንካም የሚለውን የት እንውሰደው ኤጅ በሚለው እስኪ ኤጅም ኮንቲኒዩስ ስለሆነ የኤጅን እንየው ባይ ጀንደር ኦኬ እንበለው ስለዚህ እዚህ ጋር የጀንደርን ይሰጠናል የጀንደር የሜል ከዚህ እስከዚህ ድረስ ብቻ ስለሆነች ምንድነው ችግር የለበትም ማለት ነው ችግር የለበትም ማለት ሚሲንግ ቫልዩ የለም ማለት ነው ኖ ሚሲንግ ቫልዩ አይደለም አውትላየር የለም ማለት ነው ስለዚህ አውትላየሮቹን ልክ ይሄን ቦክስ ፕሎት ተጠቅመን አይደንቲፋይ ማድረግ ያስፈልጋል አይደንቲፋይ አድርገን ግን አንተዋቸው ማን እዚህ ጋር ያሉትን ፖይንቶች የተለያዩ ሜካኒዝም ተጠቅመን ምን ማድረግ አለብን ወደ ቦክስ ፕሎቱ ወይም ደግሞ ወደ ሚኒመም እና ማክሲመም ቫልዩዎች ማምጣት አለብን ለምን እነዚህ በጣም ኢንፍሉዌንሻል ስለሆኑ ዳታችንን ያለንን ዳታ አናላይዝ በሙሉ ይዘውብን ሊሄዱ ይችላሉ ስለዚህ ምን እናደርጋቸዋለን መጀመሪያ ኩዌሽነሩን ቼክ እናደርጋለን ኩዌሽነሩ ጋር ያለው ቫልዩ ይሄ ከሆነ ግን በጣም የተጋነነ ስለሚሆን ሪሙቭ እናደርጋቸዋለን ማለት ነው ስለዚህ የሁሉንም እንደዚህ አድርገን እዚህ ጋር ኮንቲኒዩስ የሆነ ቫሪያብል ያላችሁ ወይም ደግሞ በቁጥር የሚገለጽ ቫሪያብል ካላችሁ ወደ አናላይዝ ከመሄዳችሁ በፊት እነዚህን ሶስቱን ሚሲንግ ቫልዩ ዱፕሊኬሽን እና አውትላየሮችን ቼክ ማድረግ ያስፈልጋል ማለት ነው ስለተከታተላችሁኝ በጣም አመሰግናለሁ ላይክ ኤንድ ሰብስክራይብ ማድረጋችሁን አትርሱ እንዲሁም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ቴንክ ዩ